እግዚአብሔር በቃሉ የታመነ ነው። ትሞታላችሁ ያለው ቃል ሊፈጸም ግድ ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል። እግዚአብሔር የሆነው ቃል፣ ፈጣሪ የሆነው ቃል፣ ዓለምን የፈጠረ ቃል ሰው ሆነ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቃልም ሥጋ ሆነ። የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ እግዚአብሔር ሰው ሆኗል ስንል ብዙዎች ግር ይላቸዋል። እንዴት አድርጎ ነው እግዚአብሔር ሰው የሚሆነው ብለው ያፌዙብናል። እውነት ነው። ይህ ታላቅ የሚደነቅ ምስጢር ነው። ቅዱስ ዮሐንስ አፈወርቅ በብዙ ለመተርጎም ግን ያቀተናል ያለው ታላቅ ምስጢር የእግዚአብሔር ሰው ሆኖ ዓለምን ማዳን። በዚህ በመገለጥ በዘመን አስተርእዮ ብዙ ነገሮችን እንደምንማር በቤተ ክርስቲያን ታውቃላችሁ። አዎ ራሱ በቀጥታ ያዳንን የፈጠረን እግዚአብሔር ሲፈጥረን ራሱ በቀጥታ ነው የፈጠረን። ስለዚህ ሲያድነንም በተዘዋዋሪ መንገድ ሊያድነን አልወደደም። እግዚአብሔር ራሱ በቀጥታ ሊያድነን ነው የወደደው። እግዚአብሔር ሞትን ትሞታላችሁ ካለ እና ሞትን ከፈረደ ይህንን ሞት ቀልብሶ ለሰው ልጆች ሕይወት ሊሰጥ የሚገባው ራሱ የሕይወት ምንጭና ባለቤት እግዚአብሔር ነው። ለዚህ ነው የፈረደውን ፍርድ ትሞታላችሁ የሚለውን መሻርና ሕይወት መስጠት የሚችል እግዚአብሔር ስለሆነ ነው እግዚአብሔር ሰው ሆኗል የምንለው። አንዳንድ ሰዎች እግዚአብሔር ሰው እስከ መሆን ምን አደከመው? ዝም ብሎ የሰው ልጅ ይቅርታ ማድረግ አይችልም ነበር? እስከ ሞት ድረስ ምን አተጋው? ሰው እስከ መሆንስ ለምን አዋረደው? ዝም ብሎ በይቅርታ ሊያልፍ ይቻለው የለም ብለው አንዳንድ ሰዎች ይጠይቃሉ። ኦርቶዶክሳውያን ሊቃውንት ይህንን በሚገባ ሐሳብ ያብራራሉ። እግዚአብሔር በቃሉ የታመነ ነው። ዝም ብሎ እግዚአብሔር ይቅር ቢላቸው ፍርዱን ሳይፈርድባቸው ቃሉ የታመነ ሆኖ አይቀርም። ፍትሑ የተዛባ ይሆናል። እግዚአብሔርም በቃሉ ያልታመነ ይሆናል። ስለዚህ ዝም ብሎ እግዚአብሔር ይቅር አላላቸው። ይልቁንም በፍርዱና የውላችሁ ዝም ብሎ ደግሞ ይቅር ሳይል እግዚአብሔር በቅጣቱ በፍርዱ ዝም ብሎ ቢተዋቸው ኖሮ ደግሞ እግዚአብሔር ሰውን የፈጠረው ለከንቱና ለጥፋት ነው ተብሎ እግዚአብሔር ይታማ ነበር፣ ጨካኝ እንደሆነ ይቆጠር ነበር። ስለዚህም ፍርዱን ከይቅርታው ጋር ቅጣቱን ከምሕረቱ ጋር ያለ ተቃርኖ ማስተካከል ስላለበት ይህንን ይቅርታውን ከፍርዱ ጋር አመዛዝኖ የሰውን ልጅ ለማዳን የሄደበት መንገድ የእግዚአብሔር መለኮታዊ ጥበብ እሱም የክርስቶስ እሱ ላይ ነው ጥቂት ማተኮር። ብዙዎቻችሁ ታውቁታላችሁ፣ ግን ቀስ ብለን እንነጋገር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲጀምር እንዲህ ይላል፣ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። የማተኩረው ቃልም እግዚአብሔር ነበር ያለውን ነው። ይሄ ቃል ማን ነው? እግዚአብሔር። ይሄው በግልጽ ነው ወንጌሉ የነገረን። ይሄ ቃል ማን ነው? ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነው ከተፈጠረው አንዳች እንኳን ያለ እርሱ አልተፈጠረም ነው የሚለው። ይሄ ቃል ፈጣሪ የሆነ ቃል፣ ይሄ ቃል እግዚአብሔር የሆነ ቃል። መጽሐፍ ቅዱስ እግዚአብሔር ዓለምን በቃሉ እንደፈጠረ ተገልጿል። የእግዚአብሔር ቃል ዓለምን እንደፈጠረ መጽሐፍ ቅዱስ ይነግረናል። ዓለሞች በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። ሁሉ በእርሱ ሆነ ይላል። ይሄ ቃል ፈጣሪ የሆነ ቃል፣ ይሄ ቃል የእግዚአብሔር ቃል፣ ይሄ ቃል አካላዊ ቃል፣ እኔ ባይ የሆነ ቃል ነው። ይሄ ቃል ማን ነው? እግዚአብሔር ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቅዱስ ዮሐንስ ትምህርቱን ይቀጥላል። ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል ደግሞ እናገኛለን። እኔ ማብራራት የፈለኩት እግዚአብሔር ሰው ሆኖ የሚል ቃል አለ ወይ? እሱን ነው ማብራራት የፈለኩት። አዎ አይ እግዚአብሔር ነው ብሎ ሲያበቃ ዝቅ አለና ቁጥር 14 ላይ ያ እግዚአብሔር የሆነው ቃል ሥጋ ሆነ ብሎ ቀጠለልን። እግዚአብሔር ምን ሆነ? ያ ቃል ምን ሆነ? ሥጋ ሆነ ይላል። እንዴ ሥጋ እኮ ነው ሆነ የሚለው አንተ እያልክና እያወራ ያለኸው ደግሞ ሰው ሆነ ብዬ ለማብራራት ነው መሞክረው እያልከን ነው። ሥጋና ሰው አንድ ነው። ሁለተኛው ማብራራት የምፈልገው ነጥብ ይሄንን። አዎ ቃል እግዚአብሔር ሥጋ ሆነ ማለት ሰው ሆነ
ማለት ነው። እንዴት? በመጽሐፍ ቅዱስ ላይ ሥጋ ብሎ ነፍስን፣ ነፍስ ብሎ ሥጋን፣ በአጠቃላይ ሥጋ ሲል ሰውን፣ ነፍስ ሲል ሰውን ነው። መጽሐፍ ቅዱስ ላይ እንደዚህ ነው የተቀመጠ። እናብራራው ወይም ይህን ሊያረጋግጡ የሚችሉ የቅዱሳት መጻሕፍት ምስክርነቶችን እናምጣ። 3 ምስክርነቶችን ላሳያችሁ። አንደኛ መዝሙር 64 ከቁጥር 1 ጀምሮ እንዲህ ይላል፣ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል። የተወደዳችሁ ክርስቲያኖች እንደምታውቁት በድን ሥጋ ለጸሎት ወደ እግዚአብሔር እንደማይመጣ የታወቀ ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል ሰው ለጸሎት ወደ አንተ ይመጣል ማለት ነው። ሰው የሚለውን ቃል ሥጋ ብሎ እንደገለጸው ግን ተመልከቱ። ስለዚህ ቃል ሥጋ ሆነ ሲል ሰው ሆነ ማለት ነው። ዳግመኛ መጽሐፍ ቅዱስ ላይ ነፍስ ተብሎ ሲጠራ ሰው ማለት ነው የሚሆነው። ለምሳሌ በሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ ያዕቆብም 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። ወደ ግብፅ የወረዱት 75 ሰዎች ናቸው። ሰዎቹን ግን ሲገልጽ ነፍስ ብሎ ነው የገለጸው። ለዚህ ነው በመግቢያዬ ሥጋ ብሎ ሰውን፣ ነፍስ ብሎ ሰውን፣ ሥጋ ብሎ ነፍስን፣ ነፍስም ብሎ ሥጋን ይጠራል ያልኳችሁ። ለዚህ 75 ነፍስ ሆኖ ወረደ ይላል። 75 ሰው ወርዶ ሳለ ስለዚህ ሰው ብሎ የገለጸው ነፍስ በሚል አገላለጽ። ስለዚህ ቃልም ሥጋ ሆነ የሚለው ቃል ያ እግዚአብሔር የሆነው ቃል፣ ፈጣሪ የሆነው ቃል፣ ዓለምን የፈጠረ ቃል ሰው ሆነ ማለት ነው። 3ኛ ምስክርነት ኦሪት ዘጸአት ኢትቅትል ነፍስ ይላል። ነፍስን አታጥፋ፣ ነፍስን አትግደል ይላል። ወዳጆቼ ነፍስ እኮ ሟች አይደለች። ነፍስን አታጥፋ ማለት ግን ሰውን አትግደል ማለት ነው። መጽሐፍ ቅዱስ ላይ ሰውን ሲጠቅስ ሥጋ፣ ሰውን ሲጠቅስ ነፍስ ነው የሚለው። ስለዚህ ቃልም ሥጋ ሆነ ሲል ሰው ሆነ ማለት ነው። የተወደዳችሁ ክርስቲያኖች በቤተ ክርስቲያን ታሪክ አንድ አብሉናሪዮስ የሚባል መናፍቅ ተነስቶ ነበር። እቺን የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ቃልም ሥጋ ሆነ የምትለዋን ቃል ወሰደና እግዚአብሔር ሥጋ ብቻ ነው የሆነው፣ ነፍስን አልሆነም። ይልቁንም በነፍሱ ፈንታ ለቃል መለኮቱ ነፍስ ሆኖታል። ምክንያቱም ሥጋ ብቻ ነው የሚለው፣ ነፍስን ሆነ አይልም። ስለዚህ ክርስቶስ ነፍስም ጭምር የለውም የሚል ክህደት አምጥቶ ነበር። በረከቱ ትደርብንና ቅዱስ ቄርሎስ እንዲህ ብሎ መለሰልን። ሥጋ ብቻ ስላለ ቃል ሥጋ ሆነ ስላለ ሥጋ ብቻ ነው የምትለው ብሎ ጠየቀው። አው ቃል መለኮት እግዚአብሔር ሥጋ ብቻ ነው እኮ የሚለው። ሥጋ እኔ ከላይ ያብራራሁትን ሰው ነፍስ የሚለውን ትቶት ማለት እንዲህማ የምትል ከሆነ አለው ቅዱስ ቄርሎስ አንድ አስደናቂ ምሳሌ ያመጣለት። በኦሪት ዘፍጥረት ምዕራፍ 1 ስለ አዳምና ስለ ሔዋን አፈጣጠር ሲናገር እግዚአብሔርም ከአዳም ጎን አጥንት አወጣ ይላል። አዎ እስማማለሁ፣ አጥንት አውጥቷል አለው። ወደ አዳም አመጣት። አዳም ግን ይቺ አጥንት ከአጥንቴ ናት ብቻ ብሎ አላቆመም። እናስ አለው ሥጋዋም ከሥጋዬ ነው ያላት። ልክ ነው አለ። ስለዚህ በአንተ አባባል እኮ ቢሆን አለው አጥንት ብቻ መሆን ነበረባት አለው። ሥጋ ብቻ ስላለ ማለት አብሉናሪዮስ ደነገጠ። ቅዱስ ቄርሎስ ማብራራቱን ቀጠለ። ምን አለ? አጥንት ወሰደ ሲል አጥንት ብቻ ማለት አይደለም። ሥጋም ብሎ የጨመረው አዳም ለዚህ ነው። ሥጋ ብቻ አይደለም፣ ጸጉርም፣ ጅማትም፣ ቅልጥምም፣ ነፍስም ከዛው ነው የነሳው። ስለዚህ አጥንት ወሰደ ተብሎ አጥንት ብቻ እንደማይባል ቃል ሥጋ ሆነ ሲል ሥጋ ብቻ አይደለም። ግልጽ ነው ሐሳቡ። አያችሁ፣ ቃል ሥጋ ሆነ ማለት ነፍስንም ጭምር ሆነ ማለት ሰው ሆነ ማለት ስለሆነ በነገራችን ላይ ኢየሱስ ክርስቶስ ቃል አካላዊ ቃል ሥጋ ሆነ ሲል ነፍስን አልሆነም ማለት ነው። አብሉናሪዮስ የተባለው ሰው እንደተናገረው ክርስቶስ ነፍስ የለውም ማለት ነው። ክርስቶስ ነፍስን አልነሳም ማለት ነው። አልወሰደም ማለት ነው። ስህተት ነው። ቅዱሳት መጻሕፍት ይህንን በሚገባ ገልጸዋል። ገና ተወልዶ በልጅነቱ ሄሮድስ ፊት ሲሸሽ እንዲመለስ መልአኩ የተናገረው ቃል ለዚህ ምስክር ነው። የሕፃኑን ነፍስ የሚፈልጉ ሞተዋልና ተመለስ ይለዋል። ክርስቶስ ነፍስ አለው የለውም? ይሄው ነፍስ። ሁለተኛ ነፍሴን ልተዋት ደግሞም ላነሳት ስልጣን አለኝ ብሏል አላለም? ክርስቶስ ብሏል። ነፍስ አለው የለውም? አለው። ሶስተኛ አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ብሏል። ነፍስ አለው የለውም? ስለዚህ ሥጋ ሆነ የሚለው ነፍስንም ጭምር ሆነ። ከተወደደች ከቅድስት ድንግል ማርያም ሥጋንም ነፍስንም ውሃንም አጥንትንም ሁሉንም ነው
የወሰደው። ሰው ሆኗላ፣ የሰው ልጅ ተብሏላ፣ ቃል ሥጋ ሆነ። ቅዱስ ቄርሎስ ሁለተኛ አስደናቂ መልስ ግን ይመልሳል። ኢየሱስ ክርስቶስ ነፍስ ከሌለውማ በነፍሳችን እኛ አልዳንማ። ሥጋ ብቻ የሚባል ከሆነ ክርስቶስ ለነፍሳችን ካሳ አልካሰማ። ክርስቶስ የነፍሳችንም የሥጋችንም መድኃኒት ካሳ የሆነው ሥጋችንንም ነፍሳችንንም ወስዶ ሰው። አንዳንዶች መጽሐፍ ቅዱስ ላይ ስለ ክርስቶስ በተጻፉ ንባባት ፈራ፣ ደነገጠ፣ አዘነ፣ ተከዘ የሚል ሲያገኙ አንዳንድ ሰዎች እንዴት ነው እናንተ የሚፈራ አምላክ ያላችሁ? እንዴት ነው እናንተ የሚደነግጥ ፈጣሪ ያለን የምትሉት? እንዴት ነው እናንተ የሚተግስ ጌታ የኖራችሁ? ተረተኞች ናችሁ ሊሉን ይፈልጋሉ። እኛ ግን እንዴት እንደምንረዳው ኦርቶዶክሳውያን ተመልከቱ። ኢየሱስ ክርስቶስ ፈራ፣ ደነገጠ፣ ታወከ፣ አዘነ የሚል ቃል ባነበብን ሁሉ ምን እንደሚገባን ታውቃላችሁ? የነፍሳችንን ሕማም፣ የሥጋ ሕማም መገረፍ፣ የሥጋ ሕማም መራብ፣ የሥጋ ሕማም መቸንከር፣ የሥጋ ሕማም የሾህ አክሊል መድፋት ብቻ አይደለም፣ ነፍሳችንንም ለመካስ የነፍስንም ሕማም መቀበል ነበረበት ክርስቶስ። የነፍስ ሕማሟ ምንድነው? መደንገጥ ነዋ። የነፍስ ሕማሟ ምንድነው? መተከዝ ነዋ። የነፍስ ሕማሟ ምንድነው? ማዘን ነዋ። ስለዚህ ክርስቶስ ለነፍሳችንም ካሳ ሊክስ የሚችለው የምትፈራ፣ የምትደነግጥ፣ የምትታወክ፣ የምታዘን ነፍስን ገንዘብ እንዳደረገ በቅዱሳት መጻሕፍት ስላረጋገጥን። ሁለተኛው ፈራ የሚል ቃል ኦርቶዶክሳውያን ሊቃውንት ሲያነቡ ፍርሃታችን እንደተወገደ ይነግሩናል። ደነገጠ የሚል ቃል ሲያዩ ድንጋጤያችንን እንዳባረረ ይገልጹልናል። አዘነ የሚል ቃል ሲያዩ ሐዘናችንን አባረረ ይሉናል። ካሳ እየካሰ ነዋ፣ ለነፍስም ለሥጋም። ለነፍስም ለሥጋም የሚክሰው ግን ነፍስንና ሥጋን አዋህዶ ሰው ሲሆን ነው። ለዚህ ነው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቃልም ሥጋ ሆነ፣ ሰው ሆነ። ሰው የሰው ልጅ የሚሉት ቃላት ሰው ካልሆነ ሊጠቀሱ ይችላሉ? አይችሉም። ይሄን ያዙና ሌላ አንድ ሐሳብ ግን እዚህ ጋር ልናነሳ እንችላለን። ምን የሚል ሥጋ ሆነ እኮ ነው የሚለው። አዎ ሥጋ ሆነ ነው የሚለው። አንድ የእግዚአብሔርን ቃል ነቅሰን እናወጣለን። እዛ ውስጥ ምን የሚል ቃልም ሥጋ ሆነ ካለ በኋላ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል ታገኝ። እኛ ሰብአዊ ባህሪን መዋሃዱን በእኛ ሰው መሆኑን በእኛ የሰው ሥጋ መሆኑን በእኛ ብሎ ነው የሚገልጸው። ሰብአዊ ባህሪን መዋሃዱ የሰውን ሥጋ ገንዘብ ማድረጉን ነው የሚገልጸው። የተወደዳችሁ ክርስቲያኖች ይህን የበለጠ እናጉላው ካል ከዳዊት ዘር በሥጋ መጣ ይላል። ከዳዊት ዘር በሥጋ የሚመጣው ሰው የሆነው ነው። ከዳዊት ዘር በሥጋ ተወለደ። ሁለተኛ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አይደለም ይላል ቅዱስ ጳውሎስ። ሰው ሆኗላ። በእኛ የእንስሳ ሥጋ አይደለም፣ የሌላ ሥጋ አይደለም፣ የሰው ሥጋ በእኛ። አንዳንዶች ሥጋ በጣም የረከሰ በመሆኑ ኢየሱስ ክርስቶስ የሰውን ሥጋ ሊዋሃድ አይችልም ብለው ያስቡና በእነሱ አረዳድ ነገሩን የስህተት ትምህርታቸውን ቀስ ብለው ለማለፍ ሲፈልጉ ሰው መሰለ እንጂ ሰው አልሆነም የሚል መላምት ደግሞ ያስደግፉበታል። መጽሐፍ ቅዱስ ግን ይሄን ይሽራል። እንዴት አድርጎ? የዳዊት የአብርሃም የኢየሱስ ክርስቶስ መጽሐፍ ብሎ የዘር ሐረጉን ይዘረዝራል። የዘር ሐረጉን ለምን የሚዘረዝር ይመስላችኋል? ክርስቶስ በእርግጥም ሰው መሆኑን ሊያረጋግጥ መሰል የሚለውን ሊያጠፋልን። ሌላ ነጥብ እናንሳ። አሁንም ጥያቄያቸው አይቋረጥማ። ምን የሚል ጥያቄ? ባነበብክልን ኃይለ ቃል ላይ ቃልም ሥጋ ሆነ ነው የሚለው። ሆነ የሚለው ቃል ታዲያ ተለወጠ፣ ተቀየረ ማለት አይደለምን? ቃል እኮ መለኮት እኮ እግዚአብሔርነቱን አጥቶ ሆነ እኮ ነው የሚለው። ይሄ ተቀይሯል ማለት አይደለምን ሊሉን ይችላሉ። አይደለም። ምናልባት መጽሐፍ ቅዱስ ላይ አንዳንድ ቃላት ስናነብ ሁሉም በዛ መንገድ የሚተረጎም አይደለም። ውሃውም ደም ሆነ ተብሎ በኦሪት ዘጸአት እንዳየነው ውሃው ወደ ደምነት እንደተቀየረ ቃልም ሙሉ ለሙሉ ቃልነቱ መለኮትም ሙሉ ለሙሉ መለኮትነቱን አጥቶ ወደ ሰውነት የተቀየረ ግን አይደለም። ይሄን ልታረጋግጥልን ትችላለህ? አዎ ሊቃውንት አረጋግጠዋል። አንደኛ እግዚአብሔር ባህሪውን እንደማይለውጥ ነግሮናል። ምን ብሎ? እኔ እግዚአብሔር አልለወጥም ብሎ ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 እግዚአብሔር አይለወጥም። እሺ እንደጠየቁት ሆነ የሚለው እግዚአብሔር እግዚአብሔርነቱን መለኮት መለኮትነቱን ቃል ቃልነቱን አጥቶ ወደ ሰውነት ሙሉ በሙሉ ተቀይሮ ከሆነ ሊቃውንት እንዲህ ይላሉ። ክርስቶስ ሰው ከሆነ በኋላ እኔና አብ አንድ ነን ሊል ይችላል? አይችልም። እኔና አብ አንድ ነን ያለው ለምንድን ነው? መለኮቱ ቃልነቱ ከሥጋ ጋር ወይም ወደ
ወደ ሰውነት ወይም ወደ ፍጹም ስላልተቀየረ እንዴት እኔና አብ አንድ ነን ሊል ይችላል? ፍጡር ብቻ ስጋ ብቻ ወደ ሰውነት ብቻ ከተቀየረ እኔና አብ አንድ ነን ሊል አይችልም። ይሄ ማለት ምን ማለት መሰላችሁ? መለኮት ከስጋ ጋር ፍጹም አላጠፋው፣ ስጋ ደግሞ ቃልን መለኮት ፍጹም አላጠፋው፣ መለኮት ደግሞ ስጋን ፍጹም አልመጠጠውም፣ አላጠፋው። ሰውነትን እስከ መጨረሻው አይተነዋል ሲቆስል፣ በሱ ቁስል እኛ ተፈወስን። እስከ መጨረሻው ሲበላ ሲጠጣ አይተነዋል። እስከ መጨረሻው የሰው ልጅ ሲባል አይተነዋል። አልጠፋም ሰውነት። መለኮትም ቃልም እስከ መጨረሻው ደግሞ አልጠፋም። በምን ማረጋገጥ ትችላላችሁ? መስቀል ላይ ተሰቅሎ የዓመቱ አለቃው ምን እንዳለ አልሰማችሁም? በእውነት ይህ የእግዚአብሔር ልጅ ነበር እኮ ነው ያለው። መለኮት ከቃል ጋር፣ መለኮት ከስጋ ጋር፣ ቃል ከስጋ ጋር ፍጹም ተዋህዶ ካላዳነን በቀር በእርሱ ቁስል እንዴት ተፈወስን ልል እንችላለን? የፍጡር ቁስል ብቻ የሚፈውስ ይመስላችኋል? ይዘገንናል እንጂ። አያችሁ፣ እስከ መጨረሻው ሳይለያይ ጊዜያዊ አይደለም፣ እስከ መጨረሻው። ስለዚህ ሆነ የሚለው ቃል ተለወጠ ማለት አይደለም። እንደውም ሊቃውንት አንድ አስደናቂ ነገር ያብራራሉ። መጽሐፍ ቅዱስን ከላይ አንብበነው ብቻ አንቶ ከስርም ብቻ ተመልክተን አንጥለው፣ ሙሉን አንብበን እንረዳዋለን እንጂ እንዴት ቃልም ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ። አደረ የምትለው ቃል ይውላችሁ ተለወጠ እንዳንል አደረ። እንደ ካቶሊካውያን አስተምህሮ ደግሞ አደረ እንዳንል ሆነ። እንደ አለቃና እንደ ጠበቃ ተዋህዶን የሚገልጹ ቃላት ናቸው ይላሉ ሊቃውንት። ቤተ ክርስቲያን የአብ ልጅ ቃል በማርያም ልጅ ውስጥ አደረ አትልም። አዎ ጊዜ አለ ምድር ሲመስል ሆነ የሚለውን ቃል ይዛ ደግሞ ተለወጠ አትልም፣ ተቀየረ አትልም። ሁለተኛው ሐሳባችን ሆነና አደረ። እንደ አለቃና እንደ ጠበቃ አንዱ አንዱን የሚደግፍ ነው። ተለወጠ እንዳንል አደረ፣ አደረ እንዳንል ሆነ። ይሄ ምንን ያስገነዝባል? ተገናዝቦ ኮሚኒኬሽን ኦፍ አትሪቢዩትስ መገናዘብ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ይላሉ። መለኮት መለኮትነቱን ሳይለቅ የስጋን ገንዘብ አደረገ። ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ። ሌላ ሶስተኛ ጥያቄ አንዳንድ ሰዎች ሊያነሱ ይችላል። ምንም እናንተ ኦርቶዶክሳውያን እግዚአብሔር ሰው ሆኗል ብላችሁ ስትናገሩ አታፍሩ? እግዚአብሔርን እኮ አውርዶ ሰው ማድረግ እኮ የእግዚአብሔርን ባህሪ እኮ ዝቅ ማድረግ ነው። እንዴት ነው እግዚአብሔርን በባህሪው ሰው አድርጋችሁ ዝቅ የምታደርጉት? ይሄ እኮ እግዚአብሔርን እንደ ማጉደፉ ይቆጠራል ብለው የሚያስቡ ሰዎች እንዳሉ እናውቃለን። ሐሳባቸውን ነው እያነሳው ጥቂት ጠቆም እያደረኩ ማለት። ሊቃውንት በዚህም ላይ አስደናቂ ምስክርነት ሰጥተዋል ወገኖች። ምሳሌ ያነሳሉ። እስኪ ፀሐይን ተመልከቷት ይላል። ፀሐይ በአንድ ቦታ ቆማ ሳትናወጥ ሳትለወጥ ቦታዋንም ሳትልቅ በጨረሯ ወደ ምድር ትመጣለች። ደህናውን ቦታ ወይም የተበላሸውን ቦታ፣ ንጹሑን ቦታ ወይም ቆሻሻውን ቦታ ፀሐይ በጨረሯ ታበራል ወይም ታርፍበታል። እና ሊቃውንት ይጠይቃሉ፣ ፀሐይ ልክ እንደዚህ ሆና ቆሻሻው ላይ ስላር ወይንም ደግሞ ደህና ቦታው ላይ ስላር ፀሐይን ምን ያረጋታል እንዴ ይላል። ፀሐይ አታድፍ፣ እውነት ሐሰት። ፀሐይ አትቆሽሽም፣ እውነት ሐሰት። ልክ እንደዚሁ እግዚአብሔር ሰው ቢሆን የሚያድፍ የሚቆሽሽ አይደለም ብለው ያስተምራሉ አባቶቻችን። ፀሐይ እንዳላደፈችው ፀሐይ ቆሻሻው ላይ ብታርፍ እንዳልቆሸሸችው አካላዊ ቃልም ሰው ሲሆን እንደዚህ አይደለም ይሆነው ብለው ያስተምራሉ። ነገሩን በደንብ ለመግለጽ እግዚአብሔር ቃል ሰው ሲሆን ንጹህ ሰውነትን ነው የተዋሃደው። መጽሐፍ ቅዱስም የአባቶቻችንም ትምህርት ይሄንን በደንብ አድርጎ ይገልጻል። ንጹህ ሰውነትን የተዋሃደው ንጽህናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከው የሚለው እኮ ለዚህ ነው። ንጽህናዋን ባወቀ ጊዜ ንጹህ ሰውነትን የተዋሃደው እግዚአብሔር ዓለምን ለማዳን ያንን ያደረገው። ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 11 ላይ። ቅዱስ በጣም ምርጥ ዝርዝር ትምህርት አላቸው አባቶቻችን በዚህ ዙሪያ። ሁለተኛ ምሳሌው ቀለል ያለ እቤታችሁ ያለው መብራት ቆሻሻ ላይ ቢያርፍ መብራቱ አይቆሽሽም መቼም፣ እውነት ሐሰት። እንደሱ ነው ይሁላችሁ። በሰው ስጋ ስለተገለጠ እግዚአብሔር በባህሪው ዝቅ አለ እንዳንል የሚያደርገን ለምን መሰላችሁ? እግዚአብሔር ለመላእክት በወደደው መጠን በዙፋኑ ሆኖ ተገልጧል። እግዚአብሔር በዙፋኑ ለመላእክት ሲገለጽ ከባህሪው ዝቅ ብሎ ነበርን? አልነበረም። ታዲያ ከዙፋን ሰው አይከብርም? ከምንም ነገር በላይ ሰው አይገንም? እንደውም ሰው በመሆኑ የእግዚአብሔር ምስጋና ጨመረ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ሰውና መላእክት በጥልቀት ለማመስገን ቻል። እንደውም የበለጠ የተከበረ ሆነ። እግዚአብሔር ለሙሴ በዕፀ ጳጦስ ላይ ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ሲያይ ይህ እግዚአብሔር አንዱ መገለጥ ነበረ።
እግዚአብሔር በሲና ሐመልማል ለሙሴ ቢገለጥለት ጊዜ የእግዚአብሔር ባህሪው ዝቅ አለ ያለ ማን ነው? የለም። ልክ እንደዚሁ እግዚአብሔር ሰው ሆነ ስንል ባህሪውን ዝቅ ማድረግ አይደለም፣ ማጉደፍም ማቆሸሽም አይደለም። አንዳንድ ሰዎች ሌላም ጥያቄ ይጠይቃሉ። ምን የሚል ጥያቄ? ጥሩ እሺ፣ እግዚአብሔር ሰው ሆነ ስትሉ አታፍሩ? የሰውን ሥጋ ሲዋሃድ እኮ ወሰናችሁት እኮ ማለት ነው። ምሉእ የሆነውን በዓለም የሞላውን ስፉ የሆነውን ሰፊ የሆነውን አካል እግዚአብሔር በጠባብ ደረት ተወሰነ፣ በአጭር ቁመት ተገለጠ እያላችሁ ምትለፈልፉብን ወሰናችሁት ማለት አይደለ ሊሉን የሚከጅሉ ደግሞ አሉ። አሁንም ማይታክታቸው ብርቅዬ ኦርቶዶክሳውያን ሊቃውንት አፍ ማዘጋት ይችላሉ። ምን ይላሉ? አንደኛ የእግዚአብሔር ባህሪ አይለወጥም ተብሏል። አዎ፣ ስለዚህ የማይወሰነው የእግዚአብሔር ባህሪም ሊለወጥ አይችልም። ሁለተኛ ፀሐይ ሶስት ነገር አላት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። ብርሃኑን ክበቡ አይወስነው። የፀሐይ ብርሃን በክበቡ ተወስኖ የሚቀር አይደለም። ይውላችሁ ሰው ሲሆን ክርስቶስ እግዚአብሔር ቃል ስጋን ሲዋሃድ በዚያ በስጋ ሰውነት ተወስኖ የሚኖር አይደለም። ብርሃኑን ክበቡ ብርሃኑን ወስኖት እንደማያስቀረው የቀረበ ምሳሌ ማምጣት እንችላለን። ምን? ከኛ ጋር ተዋህዳ ያለች ነፍሳችን ሕያዊት እና አዋቂ ናት። የተወደዳችሁ ክርስቲያኖች ስጋ የነፍስን አዋቂነት ገንዘብ ያደርጋል። በነፍስ ነው አዋቂ የሚባለው። አሁን እኛ ሕያዋን ሆነን የምንንቀሳቀሰው የነፍስን ገንዘብ አድርገን ነው ወገኖቼ። ክርስቶስ ስጋ የቃልን የመለኮትን ገዢነት ገንዘብ የሚያደርገው ስጋ የነፍስን ዕውቀት ገንዘብ እንደሚያደርገው እና ነፍስ ከስጋ ጋር ተዋህዳ ብትሆንም በስጋ ግን ተወስና አትኖርም። ምሳሌ ይሰጣሉ ኦርቶዶክሳውያን ሊቃውንት። ጊያዝ የተባለ የኤልሳ ደቀ መዝሙር ንዕማን ብርና ወርቅ እንዲሰጠው ፈልጎ ሰረገላውን ተከትሎ ብዙ ርቀት ሄደ። ጊያዝ ነቢዩ ኤልሳ ምን አለው መሰላችሁ? ሲመለስ የት ሄደህ ነበር አለው። ኧረ ጌታ የትም አልሄድኩም እዚሁ ነበርኩ አለው። ነቢዩ ኤልሳ ምን አለው መሰላችሁ? ባለ ሰረገላውን ስታስቆመው ንዕማንን ማለት ነው፣ በነቢዩ ተፈውሶ የሄደውን ብርና ወርቅ ስትቀበለው ልቤ ካንተ ጋር ሄደ አይደለምን አለው። አያችሁ፣ የኤልሳ ስጋ የኤልሳ ነፍስ ዕውቀት ሊገድባት አልቻለም። ብዙ ርቀት ሄዳ ታየዋለች፣ ብዙ ርቀት ሄዳ ትሰማዋለች፣ ብዙ ርቀት ሄዳ ታውቃለች። ተወስና አትኖርም። በጣም የቀረበ ጓዳችን ያለ ምሳሌ ደግሞ በሰጣችሁ የበለጠ ይጎላል። ለምሳሌ እንጨት እሳት ውስጥ ተከታላችሁ። ለምሳሌ አሁን እያነደዳችሁ ያለው ጧፍ ተመልከቱ። እሳቱ በጧፉ ቅርጽ ነው ወይስ ከጧፉ ያልፋል? ከጧፉ ያልፋል። ምን ማለት ነው? በጧፉ ቅርጽ እሳቱ አይወሰንም። በእንጨቱ ቅርጽ እሳቱ አይወሰንም። በከሰሉ ቅርጽ እሳቱ አይወሰንም። ልክ እንደዚሁ እግዚአብሔር ሰው ሲሆን አካላዊ ቃል ስጋን ሲዋሃድ ተወስኖ የሚቀር አይደለም። እግዚአብሔር በዙፋኑ ለመላእክት ሲገለጥ ተወስኗል ሊሉን ነበር እንዴ? አላሉንም። ታዲያ በስጋ ሲገለጥ በከበረው ሰውነት ሲመጣ እንዴት ሊወሰን ይችላል? ወገኖቼ በጣም ምርጥ ምሳሌ ደራረብኩባችሁ። በጣም ጥሩ ምሳሌ ልስጣችሁ። በዚህ በከባቢው አየር አሁን በምናየው ከባቢው አየር ሞገድ አለ፣ ዌቭ አለ። ይሄን ሞገድ በአይናችን አናየው፣ በጆሮአችንም አንሰማው። ግን አንድ ነገር ይሆናል። ይሄ ዌቭ ይሄ ሞገድ በቴሌቪዥን ለመታየት በሬዲዮ ለመሰማት ይበቃል። የተወደዳችሁ ክርስቲያኖች በቴሌቪዥን ያን ሞገድ የሆነ ምስል ሰጥቶን ስላየ ነው፣ የሆነ ድምፅ አቅርቦልን ስለሰማ ነው። ያ በከባቢው አየር የለም ይባላል? አይባልም። ቀድሞውንም ሞገዱን በአይናችን ስላላየን በጆሮአችን ስላልሰማን የለም አላልነው። በቴሌቪዥንም ስላየ ነው በከባቢው አየር ጠፍቷል አንልም። ልክ እንደዚሁ ነው አካላዊ ቃል ሰው ሲሆን መለኮት ከስጋ ጋር ሲዋሃድ በላይ በሰማይ የለም፣ ስፋቱ ጠፍቷል፣ ምልኡነቱ ጎርሏል አንልም። ሌላ አንድ ጥሩ ሁላችንም ልናውቀው ልናስተውለው የሚገባን በዚህ በዘመነ መገለጥ በዘመነ አስተርእዮ በመገለጥ ዘመን ኦርቶዶክሳውያን በጣም ልናውቀው የሚገባ አንዳንድ ሰዎች የሚያነሷቸው ጥያቄዎች አሉ። ምንድነው እሱ? ስሙኝ። ኢየሱስ ክርስቶስ እነሱ የሚሉትን ነው አንዳንዶቹ። ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ሰው ብቻ ነበረ፣ አምላክነት የሌለው ጡር ብቻ ነበረ። ከረመና ቆየና በዮርዳኖስ ሲጠመቅ መለኮት ወይም የእግዚአብሔር ቃል አደረበት። ያን ጊዜ ነው ክርስቶስ ማን ነው እግዚአብሔር ለመባል
የበቃው መለኮት የተዋሃደው ያኔ ነው ያደረበት፣ ያኔ ነው አምላክ የተባለው እንጂ ከጽንስ ጀምሮ አልነበረም። ሲወለድም ኢየሱስ ሰው ነው፣ ክርስቶስ ሰማያዊ ነው። ሲጠመቅ አደረበት፣ መከራ ሲቀበል ተለየው። የመናፍቃን ሐሳብ ኩሪንቶስ የሚባል ሰው ያነሳው ሐሳብ። እነዚህን ግን ኦርቶዶክሳውያን ሊቃውንት በዋዛ አላለፏቸው። እኛ የተወደደ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ አምላክ ለመሆን የበቃ አይደለም። ወይንም ደግሞ ኖሮ ቆይቶ መከራን በመቀበሉ እንደ ሰማዕታትና እንደ በረኞች ገርለኞች በተጋድሎ ብዛት አምላክ ለመሆን የበቃ አይደለም። እና እንዴት ነው ሲጠመቅ የእግዚአብሔር ቃል አድሮበት፣ እንደሱ እንደሚሉት ሲጠመቅ ክርስቶስ አድሮበት አምላክ ለመሆን የበቃ አይደለም። እና እንዴት ነው እናብራራው። እኔ ከትንቢት ጀምሬ በሞቴ ላሰማችሁ። መጽሐፍ ቅዱስ እንዲህ ነው የሚለው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ወልድም ነው የሚለው ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ የዘላለም አባት ተብሎ ይጠራል። ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ማን? ሕፃኑ ምን ይባላል? ኃያል አምላክ። ወገኖቼ ከርሞ ቆይቶ ጥምቀት ሲደርስ የምወደው ልጄ ይህ ነው ሲባል አምላክ የሆነ አይደለም። እናስ ሕፃኑ ጽንሱስ ብላችሁ አትጠይቁኝም? በሞቴ ኦርቶዶክሳውያን አይደላችሁ? ጽንሱም እንጂ ሲበሰርም እንጂ በጽንስ ደረጃም ይሁንልኝ ስትል የተወደደች ቅድስት ድንግል ማርያም የሰጠችውን ይሁንታ ምክንያት አድርጎ የተጸነሰው የአካላዊ ቃል ነው፣ ሥጋ ሆነ የተባለ። ይሄንን በጽንስ ደረጃ ልታረጋግጥልን ትችላለህ? ግጥም አድርጌ ላጽድቆተ ነገር ዘመድሽም ኤልሳቤጥ በስተርጅና ጸንሳለች የሚለውን የቅዱስ ገብርኤልን ምስክርነት ከሰማች በኋላ የተወደደች ቅድስት ድንግል ማርያም እግሮቿ የገሰገሱት ወደ ዘካርያስ ወደ ካህኑ ቤት ነው። እኒያዚያ ምን ሰማች? መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ ጮኸች። ምን አለች? የጌታዬ እናት። ዝም ብለን የምናልፈው ይመስላችኋል? ይህን ቃል አይደለም። ምንድን ነው የሚያሳየን? የጸነሰችውን የጌታዬ እናት ብላ እንደጠራቻት ታያል። ጌታ የባህሪ ጌታ ነው። ጌታ ጌታዬ የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ። ጌታ ወልዴ፣ ጌታ የክብርን ጌታ ባልሰቀሉትም ነበር። የባህሪ ጌታ የጌታዬ እናት እማ አምላክ ወላዲተ አምላክ። ሰውን ብቻ የወለደች አይደለም የአምላክ እናት ብለን መመስከር የጀመርነው እኮ አምነን ተምረን የተወደደች ቅድስት ድንግል ማርያምን እማ አምላክ የአምላክ እናት አይደለችም የሚል ሃይማኖት አይደለም። እሺ በጽንስስ አሳየህን፣ ሌላ ልታብራራልን ልጨምርልን የምትችለው ነገር አለ? አዎ ቅዱስ ገብርኤል ሲያበስራት ማን እንደሚወለድ ነገራት። ምን ብሎ? የልዑል ልጅ ይባላል። የሚወለደው የማን ልጅ? የልዑል ልጅ። ልዑል ማን ነው? እግዚአብሔር። የእግዚአብሔር ልጅ ማን ነው? የተወለደው ሕፃን ነው። የምትታቀፈው ሕፃን ነው። የልዑል ልጅ ተባለ እንጂ ታዲያ እሱ እግዚአብሔር ተው እንጂ። ሰው በባህሪው የሚወልደው ሰውን ነው። እንስሳ በባህሪው የሚወልደው እንስሳውን ነው። አባቴ ሰው ስለሆነ እኔን ሰው ነው የሚወልደኝ። እግዚአብሔር ሊወልደው የሚችለው እግዚአብሔር ነው እንጂ ከአምላክ የተወለደ አምላክ ብላችሁ የምንጸልየው እኮ ይሄንን ነው ወገኖቼ። ለዚህ እኮ ነው አይሁድ የተበሳጩት። አይሁድ በደንብ ገብቷቸዋል። አንዳንዶች ነው ያልገባቸው። የእግዚአብሔር ልጅ ነኝ ሲላቸው ምን እንደገባቸው ታውቃላችሁ? ዘዮሐንስ ወንጌል ምዕራፍ 5 ላይ እንደተጻፈው ራስህን ከእግዚአብሔር ጋር አስተካክለህ እግዚአብሔር አባቴ ነው ስላልክ ነው የምንጣላህ አሉታ። ማስተካከሉ እኮ ነው። ልጅ የሚለው እኮ እሱን ነው የሚያመለክተው ወዳጄ። የልዑል ልጅ ይባላል። እስኪ ልጠይቃችሁ፣ ሰብአ ሰገል በዛች በቤተልሔም ለማን ነው የሰገዱት? ሰግደዋል? አልሰገዱም? ሰግደዋል። ለማን ነው የሰገዱት? ለሕፃኑ አይደል እንዴ? ለሕፃኑ የሰገዱት ምን ቢሆን ነው? አምላክ። አለበለዛማ ለፍጡር እኮ የአምልኮ ስግደት ሰገዱ ነው የሚለው እኮ። እንደሱማ እንዴት ይሆናል? የሰገዱት ፍጡር ኢየሱስ እነሱ እንደሚሉት ስጋ ብቻ የማርያም ልጅ ብቻ መለኮት ቃልነት መለኮትነት የሌለው ፍጡር ብቻ ቢሆን እንዴት ይሰግዱለታል እንዴ? የነገርከን እኮ በጽንስ ከዛም በልደት በ2 ዓመቱ ከዚያም ደግሞ እንደዚህ አድርገን የነገርከን። ጥምቀትስ አካባቢ ልታሳየን ትችላለህ? አዎ ቅዱስ ዮሐንስ መጥምቅ ሲያጠምቀው ምን እንዳላልሰማችሁም? የጫማውን ጠፍር ፈታ ዘንድ የማይገባኝ ከኔ የሚበረታ ከኔ ቀድሞ የነበረ አሁን እነዚህ ሁሉ ቃላት ምንድነው የሚያሳዩት? አሁን የሚመጣው ሊጠመቅ ወደ እኔ የሚመጣው ከኔ ቀድሞ የነበረ ነው። ፊተኛው ነው የሚመጣው። ደግሞስ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ የዓለምን ኃጢአት ይቅር ሊያስተሰርይ የሚችል አምላክ ካልሆነ በቀር ማን ነው?
ስርየተ ኃጢአት ሊሰጥ የሚችል ከሱ በቀር ማን ነው? ተወደዳችሁ ክርስቲያን፣ ለዚህ ነው እኛ ከርሞ ቆይቶ አምላክ ለመሆን በጥምቀት ጊዜ አምላክ ለመሆን አንዳንዶች መስቀል ላይ ሲደርስ መከራ ሲቀበል ሰው ብቻ ነው የሆነው። አምላክነቱ ተለይቶታል፣ መለኮቱ ርቆታል። ብቻውን የተሰቀለው የማርያም ልጅ ሊሉን ይከጅላሉ። ወዳጆቼ ይሄ ቢሆን ኖሮ በእርሱ ቁስል ተፈወስን የሚለው ቃል ሊሆን ይችል ነበር። ሰው እንዴት ይድናል? ፍጡርን ስላላዳነው አይደል እንዴ አምላክ ሰው መሆን ያስፈልገው? ሁለተኛ ቅድም የጠቀስኩላችሁ ክርስቶስ ተሰቅሎ ያየው 100 አለቃ ምን እንዳለ አልሰማችሁ? በእውነት ይህ የእግዚአብሔር ልጅ ነበር እኮ ያለው ነው እኮ ያለው። የእግዚአብሔር ልጅ እግዚአብሔር ነው እኮ ያለው። ሶስተኛ ፍጡር ብቻ መለኮት ያልተዋሃደው ስጋ ብቻ ወይም እነሱ እንደሚሉት እግዚአብሔር ልባቸውን ይመልስላቸው እንጂ ኢየሱስ ክርስቶስ ፊቱን በቀሬናው ሰው በስምዖን ላይ ለጠፈና ክርስቶስ አመለጠ። እነሱ የሚጠቀሙበት ቃል አለ፣ እሱን አልገልጸው። እንደዚህ ፊልም ለመስራት ነው እንዴ ክርስቶስ የመጣው? አይደለም። እናስ የተወደዳችሁ ክርስቲያኖች መጽሐፍ ቅዱስ በግልጽ እነዛን ሁሉ ታምራት ነገረን። ፀሐይ ለምን ጨለመች? ሰው ብቻ ስለተሰቀለ፣ ፍጡር ብቻ። ጨረቃ ለምን ደም ለበሰች? ከዋክብት ለምን ረገፉ? ከመቃብር ከ500 የሚበዙ ከ1000 የሚያንሱ ሙታን ለምን ተነሱ? የእግዚአብሔር ልጅ በእውነት ስለተሰቀለ ሕማምንና መከራን ገንዘብ ስላደረገ ለዛ ነው። ደግሞስ ቅዱስ ጳውሎስ ይሄን ሊል ይችል ነበር። ምን አንድ አስደናቂ ቃል ይናገራል ቅዱስ ጳውሎስ፣ በረከቱ ትደርብንና ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው፣ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። የክብርን ጌታ የተሰቀለው የክብር ጌታ የዳን ነው በሱ። እሱ ፍጡር ብቻ ቢሆን እንዴት ልንድን እንችላለን? ወዳጆች አንዳንዶች ክርስቶስ በተቀበለው መከራ ከትንሣኤ በኋላ አምላክነትን ያገኘ ነው ቅድም እንዳልኳቸው ብለው ሊሉ እንዳይሞክሩ ዮርዳኖስንና ደብረ ታቦርን ኦርቶዶክሳውያን ሊቃውንት ያነሳሉ። በተጋድሎ የእግዚአብሔር ልጅ ለመሆን በቃ እንዳትሉን ዮርዳኖስን እናሳያችኋለን። ልጄ ነው በሞቴ ልጄ ነው። ምን የሚለው የሚጠመቀው አብ በደመና በድምፅ ያሰማን የምወደው ልጄ ነው። የቱ ጠመቀው? የቱ በአይን የሚታየው? የቱ በእጅ የሚዳሰሰው? ሰማችኋል? ያለኝ ነው መሰለኛል። እኔም ፈሊጥ ሊገባኝ ይገባላል። 53 ደቂቃ ካስተማርኩ በኋላ ሊገባኝ አይገባም? ይገባል በሉ። አይዟችሁ። የእግዚአብሔር ቸርነት ገብቷችኋል? ግን የእግዚአብሔር ቸርነት የእመቤታችን አማላጅነት የቻን በረከት ረድኤት አይለየን።